ታሪኩ የሚጀምረው ዩንያንግ የተባለች የ19 ዓመት ታዳጊ ልጅ እያስመለክተን ሲሆን የያንግ እናት በሚያሳዝን ሁኔታ ማውራትም ሆነ መናገር አትችልም። በዚህም ምክንያት ያንግ ዕለት ተዕለት እናቷን እንዴት ከንፈር በማንበብ መግባባት እንደምችል ታስተምራት ነበር። የያንግ አባት ከብዙ ዓመታት በፊት ከዚህ ዓለም በሞት በመለየቱ ምክንያት ያንግና እናቷ ኑሮን ለመግፋት ማይፈነቅሉት ድንጋይ አልነበረም። ምንም እንኳን የገንዘብ እጥረት ብዙ ችግር ይዞባቸው ቢመጣም ሁለቱም ኑሮን ቀለል አድርገው በደስታ ነበር የሚኖሩት። የያንግ እናት ለሩዝ ኬኮች ለየት ያለ ፍቅር ስላላት ያንግ በየቀኑ ከትምህርት ቤት ስትመለስ ይዛላት ትመጣለች። በተመሳሳይ ጊዜ ደግሞ ያንግም ለሩዝ አበቦች ጥልቅ ፍቅር ስላላት እናቷም እንደሷ ሁሉ ጊዜ አበባ የምትሰጣት ሲሆን እንደዚህ ያለ ትንሽ ልባዊ ልውውጦች የደስታቸውን መሰረት ያጠነክርላቸዋል። ያንግና እናቷ የቤታቸውን ቀዳዳ ለመሸፈን ሁለቱም በየፊናቸው ወጥረው ነው የሚሰሩት። የያንግ እናት በልብስ ፋብሪካ ውስጥ ተቀጥራ የምትሰራ ሲሆን ከዚህም የሚመጣው ደሞዝ ብዙ ነገራቸውን ነው የሚሸፍንላቸው። በተመሳሳይ ጊዜም ያንግ በበኩሏ ቤት ላይ ከምትሰራው ስራ በተጨማሪ በትርፍ ሰዓቷ በአካባቢያቸው ላይ በሚገኝ ካፌ ላይ ትሰራለች። ቢሆንም ግን እናቷ ልጇ ገና ከጓደኞቿ ጋር ተደስታ በምታሳልፍበት ጊዜ እንዲህ ያለ ስራ በመስራቷ ልቧ እጅጉ ያዝን ነበር። በዚህም ምክንያት ለያንግ እሷ የምትሰራው ስራ ለቤቱ በቂ እንደሆነና የእሷን ስራ እንድታቆም ብትነግራትም ያንግ ግን እናቷ ብቻዋን እንድትሰቃይ ስላልፈለገች መስራቷን እንደማታቆም ትነግራለች። በተጨማሪም የያንግ እናት በአስም በሽታ የምትሰቃይ ሲሆን አብዛኛውን ጊዜ ጤንነቷን ወደ ድሮ ለመመለስ ከእጽዋት የተቀመሙ ተፈጥሯዊ መድኃኒቶችን አዘውትራ ትጠቀማለች። ከዕለታት አንድ ቀንም ያንግ በምትሰራበት ካፌ ውስጥ የትምህርት ቤት ጓደኞቿ መጥተው ሻይ ቡና እያሉ መነጋገር ይጀምራሉ። ከንግግራቸውም ያንግ በድብቅ ትምህርቷን እንዳቋረጠች እንረዳለን። እናም እናቷ ይህን ውሳኔ እንዳታውቅ ለማድረግ ያንግ በየማለዳው የትምህርት ቤት ዩኒፎርሟን ለብሳ ከቤት የምትወጣ ሲሆን አንድ መንግስት ላወጣው የስራ ፈተና በድብቅ እየተዘጋጀች መሆኑንም ትገልጻለች። ይህንን የምታደርገውም የእሷንና የእናቷን የወደፊት ህይወት ለማሳመር ነበር። ቢሆንም ግን ያንግ የዘንድሮን የስራውን ፈተና ማለፍ ስላልቻለች በሚቀጥለው ዓመት እንደ አዲስ በቆራጥነት መንፈስ የበለጠ ለማጥናትና የሚገባውን ዝግጅት በማድረግ እንደገና ለመሞከር ማቀዷን ትገልጻለች። ጓደኞቿን ባላት አቋም ተደስተው እነሱም በበኩላቸው ለፈተናው የሚያገለግሉ አንዳንድ የጥናት ቁሳቁሶችንና መጽሐፍቶችን ለመስጠት ቃል ይገባሉ። በኋላም ያንግ እናቷ በፋብሪካ ውስጥ በምትሰራበት ጊዜ ጣቷን እንደ ድንገት እንደተቆረጠች ዜና ደርሷት በድንጋጤ እየበረረች ትመጣለች። ነገር ግን ቦታው ላይ ስትደርስ የስራ ባልደረባዋ እናቷን ወደ ሆስፒታል ወስዶ ሕክምና እንደተደረገላትና አሁን ላይ ደህና እንደሆነች ይነገራታል። ያንግም የስራ ባልደረባዋ ላደረገው መልካም ተግባር ከልብ አመስግናው እናቷን እንድታርፍ ወደ ቤት ትወስዳታለች። በማግስቱም የያንግ እናት በስራ ቦታዋ ላይ የልጇን ፎቶ በፈገግታ እየተመለከተች ሳለ ትላንት ወደ ሆስፒታል የወሰዳት የስራ ባልደረባዋ ሳይታሰብ ከኋላው መጥቶ ያንግ ቆንጆ ልጅ እንደሆነች አድናቆቱን ይገልጻል። የያንግ እናትም ልጇ ባስተማረቻት መሰረት ከንፈሩን አንብባ በመረዳት በምልክት ቋንቋ ያንግ አባቷን እንደምትመስል በኩራት ትመልስለታለች። የስራ ባልደረባውም ዝምታዋንና መስማት አለመቻሏን ሲመለከት ሚላትን ነገር መረዳት አይችልም ብሎ ይገምታል። በዚህም አለመግባባት ምክንያት በድፍረት ለያንግ እናት አንዳንድ ተገቢ ያልሆኑ ምላሾችን መስጠት ይጀምራል። ነገር ግን የያንግ እናት ከንፈር አንብባ የሚለውን ነገር መረዳት እንደምትችል ሳያውቅ ያንግን እንደወደዳት ሊያገባት እንደሚፈልግና እድሜ ዘመኗን ሁሉ በደስታ እንደሚያኖራት ይነግራታል። ይህን የተረዳችው የያንግ እናትም ንዴቷን መቆጣጠር ከብዷት በጥፊ ትመታዋለች። ሰውየው ግን ያንግን ከተመለከታት ጊዜ ጀምሮ ለሷ ያለው ስሜት የክብር ሳይሆን አንድ መጥፎ ነገር የማድረግ እንደሆነ እንረዳለን። ምክንያቱም ሁሌ በአእምሮ አንድ ክፉ ነገር ይመላለስ ነበር። ከዚያን ቀን በኋላም ያንግ ወደምትሰራበት ካፌ በመሄድ ያንግ ስታስተናግደው በሚረብሽ የሴሰኝነት እይታ እግሯን በትኩረት መመልከት ይጀምራል። በዚያው ምሽትም ያንን ክፉ ሀሳቡን በጭንቅላቱ እንደያዘው በአልኮልና በሲጋራ ጥንብዝ ብሎ እንመለከተዋለን። ምክንያቱም እስካሁንም ቢሆን ያንግን ከጭንቅላቱ ሊያስወጣት አልቻለም። ይህ በእንዲህ እንዳለ ያንግ ባልተለመደ ሁኔታ እስከ ምሽት ስትሰራ ከቆየች በኋላ በችኮላ ወደ ቤት እየተመለሰች ሳለ አንድ ሰው እየተከተላት መሆኑን ትገነዘባለች። በዚህም ልቧ በፍርሃት እየመታ ፍጥነቷን ጨምራ መሄድ ጀመረች። ከኋላ የነበረው ሰውዬም እድሉን ተጠቅሞ አሳዶ ከያዛት በኋላ ወደ አንድ ገለልተኛ ሜዳ ጎትቶ ይወስዳታል። እዚያም ሰውየው በመጥፎ ምኞቱ ተገፋፍቶ ያንግ ላይ ጥቃት ደርሶባት ወደ አይኖቿ እየተመለከተ ስለ ጥቃቱ ለእናቷም ሆነ ለሌላ ሰው ተንፍሽ ብትል ሁለቱንም ጨርሷቸው ታሪክ እንደሚያደርጋቸው ይዘትባታል። ይህ በእንዲህ እንዳለ የያንግ እናት ልጇ ዛሬ ወደ ቤት ስላልመጣችና ውስጧ መጥፎ ነገር እየነገራት ስለሆነ ተጨንቃ ልጇን ለመፈለግ ትወጣለች። ሰውየውም የያንግ እናት ብቻዋን አስፓልቱ ላይ ስትሯሯጥ ተመልክቶ እንደገና በጭንቅላቱ አንድ ክፉ ሀሳብ ይመጣል። ይህንን ዓላማም ለማሳካት በፍጥነት ብድግ ብሎ ወደ ያንግ እናት መገስገስ ይጀምራል። ነገር ግን ያንግ ምንም እንኳን ልትቋቋማ የማትችለው ስቃይና ድንጋጤ ቢያጋጥማትም ሰውየው አይን ውስጥ ተመሳሳይ የሆነ የሴሰኝነት እይታ ተመልክታ ለተራ እናቷን ሊያሰቃያት እንዳስበ ትረዳለች።
ከዚያም ያለ የሌላ ኃይሏን ሰብስባ ከተኛችበት ከተነሳች በኋላ በአቅራቢያ ያለ አንድ ድንጋይ ይዛ ሰውየውን ጭንቅላቱን መደብደብ ትጀምራለች። ያደረሰችበት ጉዳትም ቀላል የሚባል ስላልሆነ ይህንን ለማንም የማይመለስ የሰው ኮርማ እስከ ወዲያኛው ትጨርሰዋለች። ከዚህ ክስተት በኋላም ያንግ በግድያ ወንጀል በፖሊስ ቁጥጥር ውስጥ ውላ ፖሊሱ ግድያውን የፈጸምኩት ራሴን ለመከላከል ነው ለሚለው መከራከሪያ ሀሳብ ምንም አይነት ተጨባጭ ማስረጃ ማግኘት እንዳልቻለ ይነግራታል። በዚህም ምክንያት ጉዳዩ በሕግ አግባብ እንደ ግድያ ተወስዶ ተገቢውን ቅጣት እንደምትቀበል ይነገራታል። የያንግ ጠበቃ ደግሞ ያንግ የሴቶችን ድርጅት ተቀላቅላ ታሪኳን ለሕዝብ በማካፈል ለመብቷ ለመታገል የሕዝብ ድጋፍ ማግኘት እንደምትችል ቢገልጽም ያንግ ግን በቤተሰቧ ሁኔታ ምክንያት ከልጅነት ጀምሮ ያጋጠማትን አሳዛኝ ውጣ ውረዶች ለሰዎች ለማካፈል ፈቃደኛ አለመሆኗን ትገልጻለች። በኋላም የያንግ እናት መጥታ ያለችበትን ሁኔታ ስትመለከት ስሜቷን መቆጣጠር ከብዷት ማልቀስ ትጀምራለች። እናም ሁለቱም ማንም ይረዳቸው ሰው በዙሪያቸው ባለመኖሩ እርስ በእርስ እየተያዩ ማልቀስ ይጀምራሉ። በነጋታውም ያንግ ወደ ፍርድ ቤት ቀርባ ራሴን ለመከላከል ነው ለሚለው ሀሳብ በቂ ማስረጃ ስላልተገኘ ፍርድ ቤቱ ያንግን በ5 ዓመት ጽኑ እስራት እንድትቀጣ ይወስናል። ይህን የተረዳችው የያንግ እናትም እጅጉን አዝና ለልጇ ምህረት እንዲያደርጉላት በእልቅሻና በእንባ ታጅባ ብትማጸናቸውም ዳኞቹ ግን ምንም አይነት ውሳኔ ከስሜት የጸዳ እንደሆነ በማስታወቅ ሁሉም ጥሏት ይበታተናሉ። ያንግም ምንም መከራከር በማትችለው አቅም ራሷም ተበዳይ ራሷም ፍርደኛ ሆና ወደ ዘብጥያ ትወረወራለች። እስር ቤት ላይም ፍርዳቸውን ከተቀበሉ ከሌሎች 5 ሴቶች ጋር በአንድ ክፍል ውስጥ ተመድባ ወደዚያ እየገባች ሳለም እንደ ድንገት አንዲት እስረኛ ከኋላዋ መጣ መደብደብ ስትጀምር ከሷ ጋር የነበሩት ሌሎች ታሳሪዎች በመካከላቸው ጣልቃ ገብቶ ያስቆማቸዋል። በዚያም ምሽትም ያንግ የብቸኝነት ስሜት ተሰምቷት እናቷን እያሰበች ሌሊቱን ሙሉ እያለቀሰች ታነጋለች። በማግስቱም ያንግን ጨምሮ ሁሉም እስረኞች ምግብ እየተመገቡ እንመለከታቸዋለን። በዚህም ዓለም ከመካከላቸው ሮዝ ዩኒፎርም የለበሰችው ታሳሪ ከዚህ በፊት ሞዴል እንደነበረች እየገለጸች ታሪኳን ማካፈል ትጀምራለች። ሰንጁን የተባለች በከፍተኛ ወንጀል የታሰረች አንዲት ሴትም ያንግ የምግብ ፍላጎት እጥረት እንዳለባት አስተውላ በኋላ ስራ ስትሰራ ስለሚርባት ትንሽ እያደረገች እንድትመገብ ትነግራታለች። በዚህ ጊዜም ያንግ እስረኞች እዚህ የጉልበት ስራ እንደሚሰሩና ይባስ ብሎም የመኪና ጥገና ስራ ላይ እንደተሰማሩ ትረዳለች። በኋላም አዲስ ለመጡት እስረኞች የስራ ድልደላ በሚደረግበት ጊዜ የእስር ቤቱ መኮንን ለያንግ 2037 የተባለ መለያ ኮድ ይሰጣታል። በዚህ ጊዜም ያንግ ስለ ክፍያ ሁኔታዋ ስትጠይቅ አንዷ ጠባቂ ወደ እሷ መጣ በዚህ ቦታ ላይ ተራ እስረኛ እንደሆነችና ምንም አይነት ገንዘብ እንደማይሰጣት ትመልስላታለች። በዚያው ምሽትም ሁሉም እስረኞች ከተኙ በኋላ ያንግ አንድ ጥግ ላይ በጸጥታ እያለቀሰች ሳለ ከእስረኞቹ መካከል ጄ የተባለችው ሴት ወደ እሷ መጣ ልጇ በአንድ ሰካራም ሹፌር ምክንያት እንደተገደለና ለዚህም በቀል ስትል 5 ሰዎችን ገድላ እዚህ እስር ቤት እንደተወረወረች ትናገራለች። እናም አሁን ላይ የሞት ፍርድ እንደተወሰነባትና ይህን ሁሉ ነገር በማድረጓ እንደምትጸጸት ነግራት ለያንግ ሰላም እንዲሰማ ከፈለገች ስሜቷን ለሰዎች መናገር እንዳለባት ትመክራታለች። በዚህም ተነሳስታ ያንግ እናቷ እንዳትጨነቅ በማሰብ ደህና መሆኗን የሚገልጽ ደብዳቤ ጽፋ ትልካለች። ጊዜ እያለፈ ሲሄድም ያንግ ከእስር ቤት ህይወት ጋር ከመላመዷ በተጨማሪ ስራዋን መማርና ከሌሎች እስረኞች ጋር ያላትን ግንኙነት እያጠነከረች ትመጣለች። አንድ ቀንም እናቷ ያንግ የምትወደውን ምግብ ሰርታ ልትጠይቃት ትመጣለች። ነገር ግን ጠባቂዎቹ ሊከሰቱ የሚችሉ ችግሮችን በመጥቀስ ታሳሪዎቹ ከእስር ቤት ውጪ የሆነ ምንም አይነት ምግብ እንዲቀምሱ እንደማይፈቀድላቸው ነግረው የያንግን እናት ምግብ ይከለክላሉ። የያንግ እናትም ምንም አማራጭ ስለሌላት ምግቡን ትታ የልጇን ፊት ለመመልከት ብቻ ትሄዳለች። ከተገናኙ በኋላም ሁለቱም ስሜታቸውን መቆጣጠር ከብዷቸው እንባ እየተናነቃቸው በምልክት መነጋገር ይጀምራሉ። ከእናቷ ጋር ከተለያየች በኋላም ያንግ ነፍሰ ጡር መሆኗ ይነገራታል። በዚህ ጊዜም የጥቃቱ አሰቃቂ ሁኔታ እንደገና ወደ አእምሮዋ እየመጣ ማስጨነቅ ሲጀምር ያንግ በተስፋ መቁረጥ ስሜት ከእስር ቤቱ ለማምለጥ ትሞክራለች። ነገር ግን ብዙም ሳትርቅ ፖሊሶቹ ይዘዋት ወደ ገለልተኛና ጨለማ ክፍል ውስጥ ያስገቧታል። የእስር አጋሮቿም ስለ እርግዝናው ሰምተው ስለነበረ ያረገዘችው ጥቃት ካደረሰባት ሰው እንደሆነ ገብቷቸው መጨነቅ ይጀምራሉ። ከዚህ በኋላም ያንግ እናቷ እንዳትጨነቅ ስትል እናቷን መገናኘት ታቆማለች። በዚህም እናቷ የባሰ ከባድ የሆነ ጭንቀት ስሜት ውስጥ ትገባለች። በሌላ ቀንም በተመሳሳይ መልኩ ያንግ በድጋሚ መታጠቢያ ቤት ውስጥ አንዲት ታሳሪ ጥቃት ልታደርስባት ስትል ጂ በመሃል ጣልቃ ገብታ አስፈራርታ ተሸኛታለች። ከዚያን ጊዜ ጀምሮም ሌሎች ታሳሪዎች የጂን ስም በመፍራት ብቻ ወደ ያንግ አጠገብ መጠጋት ይፈራሉ። ከዕለታት አንድ ቀንም ያንግ እርግዝናዋን መቀበል ከብዷት በመስታወት ራሷን ለመግዳት ትሞክራለች። ነገር ግን የክፍል አጋሮቿ አስቆመዋት ራሷን እንዳትጎዳ ካስጠነቀቁ በኋላ የ5 ዓመት እስራት ወጣትነቷን ሊያበላሽ እንደሚችል በመጥቀስ ታሪኳን ወደ ሚዲያ በማውጣት የህዝብ ድጋፍ ማግኘት እንደሚችል ይጠቁማሉ። ያንግ ግን የደረሰባትን ጉዳት በአደባባይ በማጋለጥ የዕድሜ ልክ ክፍረት ውስጥ መግባት አልፈለገችም። በዚህም ምክንያት በሀሳቡ ልትስማማ አልቻለችም። ይልቁንም የተለየ ውጤት አገኛለሁ በሚል ተስፋ ድጋሚ የፍርድ ሂደት ትጠይቃለች።
በተጨማሪም በእርግዝናዋ ምክንያት ድሮ ትሰራ የነበረውን የጉልበት ስራ ተከልክላ አንዳንድ ቀለል ያሉ ስራዎችን እንድትሰራ ትደረጋለች። ጊዜ እያለፈ ሲሄድም እናቷ ከዚህ በላይ እንዳትጨነቅ ስትል ደብዳቤ መጻፍ ትጀምራለች። ከ6 ወር የነፍሰ ጡርነት ጊዜ በኋላም ያንግ በድብቅ መድኃኒት ተጠቅማ እርግዝናዋን ለማቋረጥ ብትሞክርም አልሳካ ብሏት በምርመራ ጊዜ ዶክተሮቹ ጤናማ የሆነ ልጅ እንደሚታያቸው ይገልጻሉ። ይህ መረጃ የደረሳቸው የክፍል አጋሮቿም ያንግ ዳግም እንዲህ አይነት ነገር ራሷ ላይ እንዳታደርስ ሲሉ ስራዋን አቁማ እዚቹ እንድትውል ያደርጋሉ። በኋላም ያንግ በድጋሚ ችሎት ፊት ቀርባ ግድያዋን አምና በመቀበል ሰውዬው እሷ ላይ ያደረሰባትን ጥቃት አንድ በአንድ ትናዘዛለች። ቢሆንም ግን ማንም ሊያምናት ስላልቻለ ቅጣቷን ሁሉ እንደምትቀበልና ነገር ግን እናቷን የሚንከባከብ ሰው እንዲኖር ትማጸናለች። በዚህ ንግግሯ የተገፋፋው ዳኛውም ቅጣቱን ከ5 ዓመት ወደ 1 ዓመት በመቀነስ ትንሽ የተስፋ ጭላንጭል ይሰጣታል። እርግዝናዋ እየገፋ ሲሄድም አጋሮቿ እየተንከባከቧት ይባስ ብሎም መታጠቢያ ቤቱን በአበባ ስዕሎች በማጌጥ ሊያስደስቷት መጣጣር ይጀምራሉ። በተጨማሪም የራሳቸውን ልብስ እየቀደዱ የህፃን ልጅ ልብስ ሰርተው ለልጁም ቦኒ የሚል ስም ይሰጡታል። የስሙ ትርጓሜም ለደካሞች ተከላካይ ማለት ነው። ከዕለታት አንድ ቀንም ያንግ ብቻዋን ክፍል ውስጥ እያለች እንደ ድንገት ምጧ መጥቶ መሬት ላይ ትወድቃለች። ከትንሽ ቆይታ በኋላም የክፍል አጋሮቿ ወደ ውስጥ ሲገቡ ራሷን ስተው ያገኟታል። ከዚያም በፍጥነት ጥበቃ በመጥራት ያንግ በአፋጣኝ ወደ ሆስፒታል ተወስዳ ዶክተሮቹ ባደረጉት ከፍተኛ ርብርብ ህፃኑን ሲያድኑት፣ የያንግ ሁኔታ ግን አስከፊ እየሆነ ይመጣል። በሌላ በኩል ደግሞ የክፍል አጋሮቿ ያንግ ያስቀመጠችላቸውን ስለ ደግነታቸውና አብረዋት ስለነበሩ ምስጋናዋን የሚገልጽ ደብዳቤ አግኝተው እንባ እየተናነቃቸው ያነቡታል። የያንግ እናትም ስለ ሁኔታው ስትሰማ በአፋጣኝ ወደ ሆስፒታል በመሄድ ራሷን ስታ ያለችውን ልጇን አቅፋ ማልቀስ ትጀምራለች። ይህ ከሆነ በኋላም ብዙ ጊዜያት አልፈው ታሪኩም አንድ ደማቅ የሆነ የአበባ ስፍራ ላይ ያንግን ሴት ልጅ ያስመለክተናል። እናም ያንግ በሚያሳዝን ሁኔታ ከዚህ ሁሉ ስቃይ በኋላ ሞታ ልጇንም እናቷ ማሳደግ ስለማትችል ለጉዲፈቻ ተሰጥቶ ከአዲስ ቤተሰቦቿ ጋር በደስታ ስትኖር ያስመለክተናል። በሌላ በኩል ደግሞ የያንግ እናት ምንም እንኳን የገንዘብ እጥረት ቢያስቸግራቸውም ደስተኛ የነበረውን ቤተሰቧን አጥታ የበፊት ስራዋን ስትሰራ እያስመለከተን ታሪኩ ይጠናቀቃል።